በአንዱዓለም ጎሳና በቀነኒ ቤተሰቦች አስገራሚ ነገር ተፈጥሯል ማለት ነው። ቤተሰቦች ይህን መረጃ ደግሞ ሁላችሁም መስማት አለባችሁ ብዬ ስላሰብኩኝ ወደ እናንተ ይዤ መጥቻለሁ። ምክንያቱም በእነሱ ዙሪያ በርካታ መረጃዎችን ወደ እናንተ አድርሻቸዋለሁኝ። ይህንን መረጃ እናንተ ቤተሰቦች መስማት አለባችሁ ብዬ ስላሰብኩኝ ይዤ መጥቻለሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ በልኝ እያልኩኝ ቀጥታ ወደ መረጃውን ማቀናላችሁ ማለት ነው። እንግዲህ በዛሬው ቀን ስለ አንዱዓለም ጎሳ አዲስ መረጃ ወጥቷል። እንደዚሁም በቀነኒ ቤተሰቦች በኩል ያለው ምላሽ ምን ይመስላል የሚለውንም ዘርዘር አድርጌ ባጠር ባለ ደቂቃ ውስጥ አቀርብላችኋለሁ ማለት ነው። በዛሬው ቀን እንግዲህ የተሰማው ነገር በጣም በርካቶችን እያስቆጣ ይገኛል። በቀነኒና በአንዱዓለም ጎሳ ቤተሰቦች መካከል የሚደረገው ድርድር ይሄ ነገር ተቀባይነት አይኖረውም ሲሉ በርካቶች እንግዲህ ሲነጋገሩ ቆይተዋል ማለት ነው። በአንዱዓለምና በቀነኒ ቤተሰቦች መካከል ምንድን የተፈጠረው የሚለው ነገር እውነቴን ነው የምላችሁ በጣም ያስደነግጣል። አንዳንድ ጊዜ ሰው በዚህ ልክ ሰው ላይ የሚያደርሰው ጫና በጣም ያሳዝናል። የቀነኒ አባትም እንግዲህ እባካችሁን በእኔ ላይ በምታደርሱት ጫና እባካችሁን ፈጣሪያችሁን ፍሩ፣ የልጅን ፍትህ ለማድበስበስ ሙከራ አታድርጉ፣ ሁላችሁም ኢትዮጵያውያን ከጎኒ ቁሙ፣ ፍትህ ለቀነኒ በሉ፣ አትሰላችሁኝ ሲሉ እንግዲህ ከትላንት ወዲያ መልእክታቸውን አስተላልፈዋል። እኔም ወደ እናንተ አቅርቤላችሁ ነበር ማለት ነው። በዛሬው ቀን የተሰማው ነገር እጅግ በጣም አስደንጋጭ ነው። እንግዲህ በአባ ገዳዎች አማካኝነት የቀነኒ ቤተሰቦች ከፍተኛ ጫና እየደረሰባቸው መሆኑ ተሰምቷል ማለት ነው። እሱም እንግዲህ በእርቅ እንፍታ ሁሉንም ነገር፣ ጠቀም ያለና ዳጎስ ያለ ገንዘብም እንሰጣቸዋለን። ዞሮ ዞሮ አንዱዓለም ጎሳ መፈታቱ አይቀርም። ይህም ግን መሆኑ እናንተ ከምትከስሩ ዳጎስ ያለ ገንዘብ ሰጥተናችሁ በመካከላችን እርቅ ይውረድ፣ በሽምግልና እንፍታው የሚል ከፍተኛ ጫና እንደደረሰባቸው በርካታ መረጃዎች እያመለክታሉ ማለት ነው። እንግዲህ በአንዱዓለም ጎሳ በኩል በጣም በርካቶች እንግዲህ ቀነኒ ራሷን ያጥፍታ ነው እንጂ አንዱዓለም ጎሳ በጣም የሚወዳትና የሚያፈቅራት ፍቅረኛዋ ነበር። በፍጹም እኔ ሊያደርግ አይችልም። ይህም የተያዘው ጾም ሲፈታ ሊጋቡም መሆኑን እንግዲህ የህግ ባለሙያው ሳይቀር የአንዱዓለም ጎሳ ጠበቃ ሳይቀር ለህግ አቃቢ ህግ ተናግሯል ማለት ነው። እንግዲህ በርካቶች በጣም ቢወዳት ቢያከብራት ቢያፈቅራት ነው በሄደበት ሁሉ ይዟት የሚዞረው እንጂ ባይወዳት ኖሮ እንደዚህ አይሆንም ነበር እና በፍጹም አንዱዓለም ጎሳ ይሄን አላደረገም እያሉ በርካቶች እንግዲህ በማህበራዊ ሚዲያ ተጽዕኖ እየፈጠሩ ይገኛሉ። በዚህም እንግዲህ የቀነኒ አባት ፍትህ ለልጄ ይገባታል፣ ሁላችሁም ከጎኔ ቁሙ፣ አትሰላችሁኝ እስከ መጨረሻው ድረስ የልጄን ፍትህ እስከማገኝ ባካችሁ ከጎኔ ሆኑ፣ የልጄ ነገር እንዳጫሉ ሞት ተድበስብሶ እንዳይቀርብኝ ሲሉም ድምጻቸውን አሰምተዋል። እንግዲህ አባት በአሁኑ ሰዓት በጣም በትልቅ ሐዘን ውስጥ ነው የሚገኙት። ሙሉ ቤተሰቡ በሚባል ደረጃ ልባቸው ተሰብሯል። ሆኖም ግን እንግዲህ በአባ ገዳዎች አማካኝነት ከፍተኛ ጫና እየደረሰባቸው መሆኑም እንግዲህ በርካታ የመረጃ ምንጮች ያመለክታሉ ማለት ነው። ይህም እንግዲህ እርቅና ወርድ ካሳ እናቀርባለን፣ ልጃችሁም ልጃችንም ይፈታ፣ በመካከላችን ሰላም ይፈጠር እያሉ በጣም ከፍተኛ ተጽዕኖ እየደረሰባቸው መሆኑም ተናግረዋል ማለት ነው። እንግዲህ የቀነኒ አባት ቤቴ ሁለተኛ ሞት እንዳይመጣ እባካችሁን ሁላችሁም ከጎኔ ቁሙ ሲሉ እንግዲህ ከትላንት ወዲያ በእንባ እየተናነቃቸው ነበር ያስተላለፉት። ይህንንም ጉርሻ ፔጅን ፖስት አድርጎታል። በርካቶችም ይህንን መልእክት ተቀባብለውታል ማለት ነው። እንግዲህ እውነት ለመነጋገር በቀነኒ ዙሪያ እየተፈጠረ ያለው ነገር እጅግ በጣም ነው የሚያሳዝነው። በርካቶችም እያዘኑ ይገኛሉ። እንግዲህ ጉዳዩ በእርቅ ዙሪያ መሄድ ከሆነ ቀነኒታችን ፍትህ አታገኝም። ይሄ ማለት ደግሞ የበርካታ ሴቶች ፍትህ የበርካታ ሴቶች መጨቆንና የበርካታ ሴቶች የሚደርስባቸው ጫና ታፍኖ መቅረቱ ነው። እስከ መቼ ድረስ ነው አገራችን ላይ ሰው ልጅ በገንዘብ ተደሎ የሚዘለቀው የሚሉ በጣም በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ይገኛሉ። እውነት ለመነጋገር በሀገራችን ላይ በርካታ ሰዎች አሁን በተለይ ሴቶች ህይወታቸው በአጭር ጊዜ አገቡ በኋላ ሁለት ወር 3 ወር ሳይቆዩ ወይም በአምስተኛ ቀናቸው ሊሆን ይችላል ህይወታቸው አለፈ፣ ድንግልናሽ የለም፣ ህይወት ጠፋ ምናምን በቃ በተለያዩ ሰበብ የሴቶች ነፍስ እንደ ዶሮ ነፍስ ተቆጥራለችና ይህም እንግዲህ እጅግ በጣም አሳሳቢ ሁኔታ ላይ ደርሷል። በእርግጥ በአሁን ሰዓት ላይ እንደዚህ ሞተ እንደዚያ ሞተ የሚባል ነገር ሀገራችን ላይ የሚያስደነግጥ ነገር አይደለም፣ የተለመደ ነገር ሆኗልና ግን በገንዘብ የሚሄዱ ነገሮች ወይንም በማስፈራሪያና በዛቻ በተለይ በዚህ ሰዓት እንኳን አይደለም አንድ ሰው ዝቶባቸው አሰራርቷቸው አይደለም እንደዚሁም በኖርማሉ በጣም ያስፈራል። ሀገራችን ላይ ታውቃላችሁ አንድ ሰው እንኳን አይደለም በዛቻ በነጻነትም እንደዚሁም በሰላም መኖር አይቻልምና
የቀነኒ አባት እንግዲህ ፍራቻቸውን አስተላልፈዋል። ከዚህም በፊት ቤቴ ሁለተኛ ሐዘን እንዳይገባ ፈራለሁ እያሉም መልእክት አስተላልፈዋል ማለት ነው። ይህም እንግዲህ አሁን እንግዲህ እየደረሰባቸው ባለው ነገር ካልተስማሙ ሌላ ጣጣ እንደሚመጣባቸው ነው እየተናገሩ ያሉት በርካቶች ማለት ነው። እንግዲህ ብቻ በጣም ያሳዝናል። እስከ መቼ ድረስ ነው የሴቶች ድምጽ ታፍኖ? እስከ መቼ ድረስ ነው ሴት ልጅ ፍትህ የምታገኘው? መቼ ነው እኛ ፍትህ የምናገኘው? መቼ ነው? የሴቶች ቀን ከሚከበር ይልቅ ምን አለበት እኛ ሴቶች ብንከበር? በእውነት በጣም ያሳዝናል። በርካቶችንም እያሳዘነ ያለው ይሄ ነው። እኛ ፍትህ ፍትህ እንጠይቃለን። ፍትህ ግን የለችም። ነፍስ ይማር። ፍትህ ከሞተች ቆይታለች። ፍትህ ከሞተች ድፍን 5 ዓመታት አስቆጥራለች ማለት ነው። ሁላችንም ፍትህ 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 እንላለን። ፍትህ ግን የለችም። ፍትህ ልትኖርም አትችል ማለት ነው። ነፍስ ይማር ተብላ ተቀብራለች ማለት ነው። ፍትህ ግን በጣም ያሳዝናል። መቼ ነው እኛ እንደ ሰው የምንቆጠረው? ሀገራችን ላይ የሚካሄደውን ነገር ሁላችሁ የምታዩት የምንሰማው ነገር ነው። ያላየነው ነገር ያልሰማነው ነገር በፍጹም የለም በእኛ ምድር ላይ ማለት ነው፣ በሀገራችን ላይ። ሆኖም አሁንም ነገር ሁሉ እየተባባሰ እየቀጠለ ነው ያለው እንጂ ምንም እየተሻሻለ ያለ ነገር የለምና ለእኛም በቃ ከፍተኛ ስጋትና የመጨናነቅ በቃ አእምሯችን እንዲነካ የሚያደርጉ ነገሮች ናቸው በጣም ያሉት። ምክንያቱም እኛ ነገ የት ነው የምንኖረው? የት ነው የምንሰራው? የት ነው የምንለወጠው? ሌላው ሀገር ሰው ይሰራል ይለወጣል። በአየር ላይ የሚንቀሳቀስ ታክሲ ራሱ እየተሰራ ነው ያለው። በእኛ ሀገር ላይ ደግሞ ከጊዜ ወደ ጊዜ ሀገራችን ወደ ታች እየወረደች፣ ከጊዜ ወደ ጊዜ ሰው እየተሳቀቀ ትዳር አግብቶ በቃ የምታዩት ነገር ነው። ሰው በጠራራ ፀሐይ ይጠለፋል፣ ይታገታል፣ በሚሊዮን ብር ይጠየቃል፣ ይከፈላል። ያ ገንዘብ ምንም አይነት ፍትህ የሚያገኝ ነገር የለም። መንግስት ታዲያ እንደ መንግስት የተቋቋመው ለምንድን ነው? እኛ ስንታገት ካላዳነን፣ እኛ ስንታገት ተከታትሎ ወንጀለኞችን ካልያዘ የአንድ ሀገር ላይ መንግስት መቋቋሙ ለምን እንደሚጠቅም እኔ ብቻ በጣም ነው ግራ የገባኝ። በተለይ በዚህ ሰዓት አንድ ሰው ለሰው ታገቱ የሚባለው ነገር ቀርቶ አሁን ጭራሽ የአንድ ቅጥቅጥ ሙሉ ህዝብ ሲታገትም እንደ ተራ ነገር ተቆጥሯል ማለት ነው ሀገራችን ላይ። እና 20 ሚሊዮን 30 ሚሊዮን እየተጠየቀ አንድ ሀገር ላይ እንዴት ነው መንግስት አለን ብለን የምንኖረው? ብቻ ያለው ነገር በጣም ያሳዝናል። ቤታችን እስከምንገባ ድረስ ዝም ባንል ጥሩ ነው። ነገር ግን እኛ ፍትህን ብለን ያመጣ ነው ምንም ለውጥም የለም። ፈጣሪ የተሻለውን ነገር ለሀገራችን ያምጣልን። ፈጣሪ ይታረቀን ነው የምለው። ያለው ነገር በጣም ያሳዝናል። ምን ያላየነው ያልሰማነው ነገር አለ? ያልሰማነው ያላየነው ነገር የለም። በእውነት እንደዚህማ እርቅና ወረድ እንደዚህ የሚደራደር አካል መኖሩ በራሱ ድል ነው፣ ቻንስ ነው ብዬ ነው ማስበው። ከሌላው ቤት አንጻር ስታነጻጽሩት ማለት ነው። ሁሉን ነገር ታነጻጽራላችሁ። ሞትን ከሞት ነገሮችን ከነገር ትታነጣጥሯቸው የሚያስንቁ ብዙ ነገሮች አሉ። ሁሉን ነገር የሚያስንቁና ሀገራችን ላይ ካለው ነገር አንጻር አሁን ላይ በተለይ ምንም አይነት ምርጫ ያላችሁም ገንዘባችሁን ከፍላችሁ አንዳንድ ጊዜ ነፍሳችሁን የምትሰጡበት ሁኔታ ነው ያለውና ፈጣሪ የሀገራችንን ትንሣኤ ቅርብ ያርግልን። በመጀመሪያ ደረጃ ሀገራችን ሰላም ካልሆነች የኛ ሰላም መሆናችን ምንም ትርጉም የለውም። መቼም ሰላም ልንሆን አንችልም ሀገራችን ሰላም ካልሆነች። ሀገራችን ላይ ህገ መንግስት ካልተከበረ፣ ሰው ቀለቀን እየታገተ ቀለቀን ሆዱ እየተዘረገፈ ምን አይነት ኑሮ እኛ የምንኖረው በሀገራችን? በጣም የሚያሳዝነው። መቼ ነው ፍትህ የምናገኘው? መቼ ነው ሴቶች እንደዚህ ሲጨቆኑ እንደዚህ በደል ሲደርስባቸው ፍትህ የሚያገኙት መቼ ነው? ነገሮች ሁሉ ተድበስብሰው እንዳልሆነ ሆኖ በቃ ይርሱት አይነት ነገር። ቤተሰብ በፖሊስ እየተደበደበ በጣም ብዙ አንዳንዴ እዚህ ጋር ባናወራው ራሱ ይሻላል። ለመሰላችሁ አንድ ተረት አለ። በጣም ይገርመኝን ተረት ልንገራችሁ። አንድ ህጻን ልጅ አባቱ 50 ብርና 10 ብር ይዞ በልትልቁን ውሰድና ለራስ አርገው ይለዋል። ህጻኑም ልጅ 10 ብር ይወስዳል። ከዛም በኋላ ሱቅ ይሄዳል። ከዛ ግን ጸጉር ቤት አብሮት የተቀመጠ ሰውዬ ነበር ከአባቱ ጋራና ወይ ልጅ እኮ በጣም ገና ልጅ እኮ ነው። ልጅ ምንም ነገር የሚያቀቁም ነገር እኮ የለም። አያችሁ አይደለ 50 ብርና 10 ብር ይዤ ደስ ያለህን ገንዘብ ውሰድ ስለው 10 ብር ወሰደ። ከ50 ብር የሚበልጥ መስሎት ብሎ አባቱ በልጁ በጣም ተገረመ። አጠገቡ የነበረው ጸጉሩን የሚቆረጠው ሰውዬ ጸጉሩን ተቆርጦ ጨርሶ ሲወጣ ልጁ ብስኩት ገዝቶ እየበላ ያገኘዋል። ምን ነው አንተ ሞኝ ነህ እንዴ? ከ10 ብርና ከ50 ብር እኮ 50 ብር ይበልጣል። አንተ ደግሞ የወሰድከው 10 ብር ነው ሲለው አቃለሁኝ። ነገር ግን የ50 ብር እንደሚበልጥ ካወቅኩኝና 50 ብር ከወሰድኩት ጨዋታው ያበቃል ብዬ ነው። ጨዋታው እንዲያበቃ ስላልፈለኩኝ ነው 10 ብር የወሰድኩት እንጂ 50 ብር እንደሚበልጥ ጠፍቶብኝ አይደለም ብሎ መለሰለት ይባላል።
የዚህም ፍቺ ቤተሰቦችን ለእናንተ ተወላችኋለሁ። እኔም በዚሁ እሰናበታችኋለሁ። አዳዲስ መረጃዎች ካሉ እንደተለመደው ወደ እናንተ ይዤ እመጣለሁ። ፍትህ 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 ለቀነኒ ይገባታል። እባካችሁ ቤተሰቦቹን አታዋክቧቸው። እኛ ፍትህ ነው የምንፈልገው ብለዋል ቤተሰቦች፣ ገንዘብ አንፈልግም ብለዋል። እና እነዚህም ቤተሰቦች ማስጨነቅ ተገቢ አይደለምና ፍትህ ለቀነኒ።